እንግዲህ ጭብጦው ምን ነው እንዲያላችሁኝ አርጌ ይዤ መጥቻለሁኝ። በስበቡ በልቻለሁኝ። ንርፎውም ጭብጦውም ይህን ይመስላላችኋለሁ። ሙዬን አበረታቱኝ። ጀዛኩሙላህ ኸይረን የምታበረታቱኝ ከጎን የሆናችሁ በጣም እጅግ አርጌ አመሰግናችኋለሁ። አላህ ለሀገራችሁ ያብቃችሁ እያልኩኝ ላይክ፣ ሼር፣ ኮሜንት አትርሱ። ወደ ቀጣይ ቪዲዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ ዛሬ ባላችሁኝ መሰረት አንድ ኮሜንታቶች ማሻአላ ያው ቅያሬ የሚያበላል ማለት ነው እና ራሱ ጭብጦ ከበላሁኝ የራሱ በጣም ቆይቻለሁኝ። ዘንድሮ ያን ያህል ሰሊጥ ብዙም የለም። የትንሽ እናቴ የሰጠችኝ ነበረና ያቹን ዝም ብዬ የሰጠችኝ ቋጥሬ አኑሬ ነበር። እንግዲህ ጭብጦ ከቤትሽ ሳንበላ አንወጣም። ነርፎም ጭብጦም ብለሽ አንድ ኮሜንት ስላየሁኝ አየማ መርጫዋ ቆንጆ ነው አልኩና እኔም በስበቡ ጭብጦ በላሁ ማለት ነው። እንግዲህ አማምሻዋለሁኝ። ልፈጭ ነው። በጣም ይሄ መፍጫው በጣም ጥቅም ነው። ምክንያቱም ወቀጥናል ምናምን የሚባል በዚህ አንድ የፍጭት አድርጎ በጣም ግልግል ነው ማለት ነው። ብዙም ያኔ አያለመውም። ልክ እጅ እንደሚወቀጥ አድርጎ ነው እንትን የሚለው በጣም እንትን ሲል ብዙም አያለመውም። ዝም ብሎ ዝር ነው የሚለው ማለት ነው። እና እንግዲህ ጭብጦ ተጨብጧል። ስጨብጥ ያላሳየኋችሁ ሳሰፋ ያላሳየኋችሁ አልተመቻቸልኝም ነበርና ቀረጣው አልተመቻቸልኝም። እንደምታዩት እንግዲህ ጭብጦ በዚህ መልኩ አብቅቷል። ጭብጦ የሚወድ ላይክ ሼር። እንግዲህ ጭብጦ አዛም ሀገር አለ፣ ሰሊጥ አለ፣ ሁሉም ነገር አለ ይደረጋል ማለት ነው። ግንስ የሀገራችን ምግብ ይጣፍጣል። በተለይ ያኔ ሁሉም ሀገራችን ምግብ በጣም ጣፋጭ ነው የምለው። ስጋም ይሁን ዶሮም ይሁን ሰላም እያልሻቸው ቆይ ዝም ባይሆን ስጋም ይሁን ዶሮም ይሁን ምንም ይሁን የተለያዩ ምግቦች ይጣፍጣሉ ማለት ነው። እኔ ግንስ በጣም ወዲው በርበሬ ወዲያለሁ። በነገራችን ላይ ጨው ወዲያለሁ። አልጫ ነገር አልወዲም። እንደምታዩት እንግዲህ ነሰነስኩኝ በጨው ልበላ ማለት ነው። እንግዲህ ጭብጦ ያልሽኝ አበላሽኝ ጀዛክላ ኸይረ ማለት ነው። እንግዲያ ጥሩ ነገር ያበላል። ጭብጦ ስላልሽኝ በስንት ገደብ ቢያንስ ከ8 ወር እንደዛ በላይ ይሆነኛል ጭብጦ በልቼ አላውቅም። እና ብዙም አልቆየሁም፣ ግንስ በላሁ ጣፍጦኝ በአዲስ ፍቅር በልቻለሁኝ። ጭብጦ እንግዲህ ይሄን ይመስላል። ያው የነጭ ዴቆት ነው። ድሮ ግንስ የምንበላው በየጅጉርት የነበረ የምንበላው። አሁን ነጭ ዴቆት የመጣው እንጂ ድሮ እኛ ባደግንበት ሰዓት ነጭ ዴቆት አይታወቅም። ቆየ ጅጉርቴ ነበር፣ ግን ሲጣፍጥ ነበር ማለት ነው። እንግዲህ ንርፎው ደግሞ መጣ። ንርፎ በተለይ ንርፎ በጣም ነው የምወደው። ራሱ ሀሱ ሀገር ሁኜ አስመጥቼ በልቻለሁ ሀሱ ማለት ነው። ንርፎ አሁንም ቢሆን እወዳለሁኝ። እንግዲህ ደጋሌትም ሽምብራም ዲብለቅለቅ ብሎ ነው የሚጣፍጠው። ጅብልቅ የሌለው ንርፎ አይጣፍጥም። እና ንርፎም እንግዲህ እያዘጋጀው ነው። ላነፍስ ነው። ትዝ የሚበላችሁ ቁናው ሴፌዱ እንፈስ ማለት ነው። በነገራችን ላይ እሱ እንትኑ ደጋሌቱ ተበጃይቶ ተንጎላሏል፣ አልተቃቀመም። እሱ እንትኑ ሽምብራውም ጋር ብሬ እንፈስ ትዝ እንዲላችሁ ማለት ነው። እንፈስ እያረኩኝ አደበላለኩት ማለት ነው። እና እንደምታዩት እኩል ነው። ሽምብራው ብዙ ነው፣ ደጋሌት ነው። ዋው ጋራ በጣም ጣፍጣል። እኔ ደግሞ ሸትሸት ሲል ነው ንርፎም ወዲው ሸትሸት ሲል ነው ማለት ነው። ሲበስል አልወድም። ውሃው ጋራ ሸትሸት ሲል ነው የምበላው። በጣም ነው ንርፎ የሚወደው። በአጋጣሚ ንርፎ የሚወድ ሰውም እንደኔ ካለ ማለት ነው። እና ንርፎም ጭብጦም ይሄን ይመስላል። እንግዲህ ያላችሁትን ሁሉንም ኢንሻአላህ ደግሞ ኮሜንታቶች እንጀራ በለቀኩበት አባብም
አንዲት ብቻ ናት አንመጣም ያለች ማለት ነው ውዶችዬ። ቆም ብላችሁ አስታውሱ። ሀገራችን አንገባም አንመጣም አትበሉ። ምክንያቱም አንድ ሰው ያንገታችሁ መግቢያ ያመላችሁ መከለሻ ቤት ካላችሁ ኑቶላ መቼም ይሄን ያህል እርሜ አላችሁ ይሄን ያህል ትኖራላችሁ አልተባልንም። ዛሬ እንሙት ነገ እንሙት አላህ ብቻ ነው የሚያውቀውና በሀገራችሁ አርፋችሁ በጣም እኮ መቆምም ሲበዛ እግር በሽተኛ ወይንም ኩላሊት ወይንም ብዙ ነገር በሽተኛ ነውና የምንሆነው። አገራችን አንገባም አትበሉ። ኧረ ዝም በይ። ትልቁ ደስታ ደግሞ በአዱንያው ወላሂ ልጅ ነው ማለት ነው። በአዱንያው ልጅ ነገር ትልቁ ነገር ደስታው ልጅ ነው። እርግጥ እሱ ሀገር ቢወለድም እናንተም የልጃችሁን ፍቅር ያው መወለድን ልጅ መኖራችሁን ነው እንጂ አብሮ ያደገና የብቻ ያደገ ፍቅሩ አንድም አይደለም እውነት ለመናገር ማለት ነው። እና ልጃችሁን በቅፋችሁ አድርጋችሁ በጉያችሁ አድርጋችሁ የምታሳድጉትና በሩቅ ሆኖ ልጅ ነው ብላችሁ የምታሳድጉት ራሱ በጣም እንትን ይኖረዋል። የልጆቻችንም ራሱ የፍቅር ያላቸው የሚያርጉት ጋር ነው። ስለዚህ እናንተም ልጅ ራሱ አሁን ልጅ አለን ማለት ነው። ልጅ ማሳደግ በጣም ዋስትና ይጠይቃል ማለት ነው። እኔ አሁን ልጅ የሚያስቸግር አይመስለኝም ነበር ገና አሁን ያወቅኩት ማለት ነው። እና እንደዛ ያለም ሁሉም ስላለ እርግጥ ሀዙ ሀገር ብዙ ወልዶ ሊልክ ይችላል፣ ብዙ ደግሞ ልጅ የለውም። እና በሀገራችሁ ገብታችሁ ውለዱ ቤት ካላችሁ እምለው ነይ የምትልን ልትሉኝ ትችላላችሁ። እኔ አሁንም ቢሆን ደጋግሜ ኑቶላ ነው የምላችሁ ማለት ነው። አሁንም ቢሆን የሰው ልጅ እንደሰራ አይኖርም፣ የሰው ታዛዥ ሆኖ አይኖርም። ደግሞ የራሱ ህይወት መኖር አለበት ማለት ነው። እና እንግዲህ ነርፏችንም ይሄን ይመስላል። በስሎ ሸትሸት ብሎ እየበላሁ ነው። እና እናንተን ማላል ሀገራችሁ ያብቃችሁ ውዶችዬ። እንግዲህ ሰቡበት አንመጣም የምትሉት አትበሉ እንደዚህ እና ወደ ራሳችሁ መለስ ብላችሁ ይሄን ያህል አመት እኮ አልኖርም ባለኝ ሀያቴ ደግሞ እስቲ በሀገሬ ብዬ አርፌ እርግጥ ሀይ የምትሆኑ ሰርታችሁ ነው የምታድሩት። ቢሆንም ቤት የብላችሁ እንደምትቀመጡትና እንደዛ አንድ አይደለም ማለት ነው። እንግዲህ አባባዬም አለኝ አባባዬ በስሎ ነበርና እንትልል ነው ላወርዲ ነው። በዚህኛው ጅጃፊ ቆይ አሳያችኋለሁ። የበሰለ ብዙ ቀን በልተናል። ያው እኔ ቪዲዮ እንትን አላረኩም እንጂ ማለት ነው። ንብም አለኝ በአጋጣሚ ማራ እንደ ቆርጠን በልተናል። ግንስ ቆይ አሁን ግንስ በጣም ድርቅ ስለሆነ ምንም ነገር አሁን ሰኔ ይቆረጥ ነበር። አሁን ድርቅ ነው የከረመበት። እንግዲህ አባባየው ወረደ ማለት ነው። አባባየው እንግዲህ ወረደ። እንደምታዩት ያው ጓሮ ካላችሁ ደግሞ አታክልት መተከል ይችላል ማለት ነው። ወይ በዚህ በኩል ያለው እንደ ሾርት ሆኗል። ቪዲዮ እንትን ሆኖ ነው መሰለኝ። በጣም ብዙ በልቼበታለሁ። እንደምታዩት የተለያየ ማንጓም አለ፣ ሸንኮራ አለ፣ የተለያዩ አትክልቶች አሉ። ግን ሳም በጣም ድርቅ ነው። ድርቅ ስለሆነ ውሃ ምናምን የምታጠበትን አፈስበታለሁ። ግን አሁን ፀሐይ ሲሆን እንትን ነው የሚሆነው በጣም እንግዲህ አባባየው ተተለተለ። ቪዲዮው ቀጥ ሳይል ቀረ፣ ወዴታ ይዙሯል። እንግዲህ የናበረታቱ ላይክ ሼር እያደረጋችሁ የኔ ውድ የኔ መልካም ያላህ ይጠብቃችሁ። በያላችሁበት ሀሳባችሁን ሞልቶ ተሳክቶ ያሰባችሁት ያቀዳችሁት አላህ ለሀገራችሁ ያብቃችሁ ማለት ነው። ላይክ ሼር ኮሜንት አትርሱ።